ስለ አንድ ዲፓርትመንት በጣም ብዙ ሰው እየጠየቀኝ ነበረ። ይህም ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ስለሚባለው ዲፓርትመንት፣ ስለዛ ዲፓርትመንት ቪዲዮ እንድሰራላችሁ ብዙዎቻችሁ ጠየቃችሁ ነበረ። በዚህ አጠር ባለ ቪዲዮ ስለ ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት በደንብ ቆንጆ የሆነ ቪዲዮ ገለጻ ሰጣችኋል። ፍሮም ማይ ሪሰርች እንዲሁም ከተለያዩ ሰዎች ከሰበሰብኩት መረጃዎች እንዲሁም ደግሞ ግቢ ላይ ካረንትሊ አክቹዋሊ ካለው እውነታ ጋር አያይዤ በደንብ ትክክለኛ ግልጽ የሆነ ነገር ማብራሪያ ወደ እናንተ አደርሳለሁ። ያው ጠቃሚ ነገሮች የምታገኙበት ቻናል ስለሆነ ተቀላቀሉ። ቀጥታ እስቲ ወደ ሀሳቡ እንግባ። ሶሻል ዲፓርትመንት ውስጥ ያው የሚጣል ነገር የለም ብዬ ከዚህ በፊት ቪዲዮ ሰርቻለሁ። አክቹዋሊ የሶሻል ሳይንስ በዚህ ጊዜ ካረንትሊ ባለው በማርኬቱ ዲማንድ ማለት በገበያው ወይም ደግሞ ስራ እድል ፈጠራ ላይ የተሰማሩ ሰዎች ሊቀጥሩ የሚችሉት ሶሻል ላይ ያሉ ተማሪዎችን ነው። ወይም ደግሞ ሶሻል ሳይንስ ላይ በጣም በብዛት ቅጥሮች ይወጣሉ፣ ጥሩ ኦፖርቹኒቲዎች ይመጣሉ። ከነዚህ መካከል እንግዲህ ዋናው የሚባለው ነው ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት። በእርግጥ እድሜው አጭር ቢሆንም አካውንቲንግን ምናምን የቦነሰ በጣም የበለጠ ዲፓርትመንት ነው ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት እና ደግሞ አክቹዋሊ አሁን ኢትዮጵያ ካለችበትም ዓለም ካለበትም ሁኔታ ጋር በጣም የሚሄድ የሚጣጣም ዲፓርትመንት ነው። አንዳንድ ዲፓርትመንቶች ለምሳሌ ሪፕሌስ የሚደረጉበት ሁኔታ አለ አይደለም፣ በተለያዩ አልጎሪዝሞች፣ በኤአይዎች፣ በሮቦቶች። ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ስፔሻሊ እንደ ኢትዮጵያ ባለ ሀገር በጣም ተፈላጊነታቸው በጣም ከፍ ያለ ነው። ይሄም የሚሆንበትን ምክንያት እነግራቸዋለሁ። ምንድነው ሀሳቡ? መጀመሪያ እንግዲህ አሁን ስለ ዲፓርትመንት የምታዩ ምናልባት እየተማራችሁም ያላችሁ ልትኖሩ ትችላላችሁ፣ ገና ደግሞ ለመቀላቀል ያሰባችሁም ልትኖሩ ትችላላችሁ። ሀሳቡ ምንድነው? ሎጂስቲክ ኤንድ ሰፕላይ ማኔጅመንት ማለት ያው ሎጂስቲክ ማለት ምን ማለት ነው? እቃዎችን ማስገባት ብዙ ጊዜ ከጉምሩክ ጋር የተያያዘ ነገር አይደል? ሎጂስቲክ ኤንድ ሰፕላይ አቅርቦት፣ የፍላጎትና የአቅርቦት ማኔጅመንት ነው። ያንን ማስተዳደር ነው። ፍላጎትን አቅርቦትን ማስተዳደር ነው። ለምሳሌ ኢትዮጵያ ውስጥ በጣም ብዙ ነገሮች ከውጭ ነው የሚመጡት። ሎጂስቲኩ ከውጭ ይገባል። ብዙ የሚያስፈልጉን ነገሮች፣ ሸቀጣሸቀጦች፣ ለአልባሳት ምናምን፣ ለምግብ፣ ለመጠጥ፣ ራው ማቴሪያል የምንጠቀማቸው ብዙ ነገሮች ከውጭ ኢምፖርት እናደርጋለን። እነዚህን ነገሮች ደግሞ ሰፕላይ እናደርጋለን። የመጡትን ተቀብለን ከዛ ደግሞ በተለያዩ ሁኔታዎች ዲስትሪቢዩትድ ይሆናሉ። ይሄን ዲስትሪቢዩሽን ቻናሉን ይሄን ሁሉን ነገር ማኔጅ ለማድረግ እንግዲህ ሎጂስቲክ ኤንድ ሰፕላይ ማኔጅመንት የሚባለውን ዲፓርትመንት የጨረሰ ሰው ያስፈልገናል፣ ወይ የተማረ ሰው ያስፈልገናል፣ ይሄንን የሚረዳ ማለት ነው። እዚህ ጋር በተያያዘ ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት በጣም ሃይ ዲማንድ አለው፣ ገበያው ላይ በጣም ተፈላጊነት አለው። የተለያዩ ፒኤልሲዎች በዚህ ዘርፍ ለሰማ አስመጪዎች፣ አሁን ኢምፖርት ኤክስፖርተሮች እነዚህን ሰራተኞች ይቀጥራሉ። ምክንያቱም እነዚህን የማይቀጥሩ ከሆነ እነዚህም በሎጂስቲኩ ላይ እውቀት ያላቸውን የማይቀጥሩ ከሆነ ለትልልቅ ክሳራዎች ሊዳረጉ ይችላሉ። ስለዚህ ቫሉያብል የሆኑ ባለሙያዎችን ነው የሚቀጥሩት ማለት ነው። ዳት ሚንስ ይከፍሏቸዋል ጥሩ አድርጎ። አንደኛ ከክፍያ ከገንዘብ ከደሞዝ ጋርም ካየነው ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ላይ የምትገቡበትን ቦታ በጣም ጥሩ እድል አለው። የምትገቡበት ካምፓኒዎች ትልልቅ ናቸው። አክቹዋሊ ትንሽ ካምፓኒዎች ላይ ለመግባት ስለማት በዛው አንጻር ነው፣ በዛው ልክ ነው የሚሆነው ማለት ክፍያቸውም ከፍ ያለ ነው። ሃይ ዲማንድ አለው ብያችኋለሁ። በተለይ መንግስት ራሱ ይፈልገዋል። ጉምሩክ ኮሚሽን ላይ የመቀጠር ቻንስ አላችሁ። የተለያዩ ገቢዎች ላይ መቀጠር ቻንስ አላችሁ። ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት በተለይ ኤንጂኦዎች ላይ አንዳንድ ኤንጂኦዎች ዳታ የሚያደርጉ ድርጅቶች ያው ለአቅራቦት ለፍላጎት አይደለም የሆነ የሚፈለግ ነገር አለ። ለምሳሌ ራብ ባለበት ላይ የምግብ ፍላጎት ነው ያለው። ያንን ነገር ማኔጅ የሚያደርግላቸውን ሰው ይቀጥራሉ። በዚህ ዘርፍ ደግሞ ሲያወጡ መጀመሪያ የሚጠቅሱት ዲፓርትመንት ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ነው። ይህንን ዲፓርትመንት ምን ተመራጭ ያደርገዋል? አንደኛ ትምህርቱ ደስ የሚል ነው። ኢንትረስቲንግ ነው። ቀላል ነው። አንዴ ጆይን ካደረጋችሁ ብዙ መጨነቅ አይጠበቅባችሁም። የተወሰነች አንብባችሁ መጨረስ ትችላላችሁ። ሁለተኛው ቆይታ 4 ዓመት በዚህ ሰዓት ከፍሬሽማን ጨምሮ 4 ዓመት ብቻ ዩኒቨርሲቲ ውስጥ መቆየት እድል ነው። ምክንያቱም ሪሚዲያል አለ ምን አለ በጣም ልጆች ዩኒቨርሲቲ ውስጥ ይቆያሉ፣ በጣም ይቆያሉ። እና በተለይ ኢንጂነሪንግ ከገባ አንድ ሰው 6 ዓመት ምናምን ዩኒቨርሲቲ ውስጥ በቀላሉ ሊቆይ ይችላል። እነዚህን ነገሮች ይቀንስላቸው። 4 ዓመት ውስጥ ሳታውቁ ቶሎ ትምህርቱ ያልቃል ማለት ጥሩ ውጤት ይዛችሁ የመመረቅ ቻንስ አላችሁ ከትምህርቱ ቅለት የተነሳ። ይህን ያህል ቀላል እያልኩ አይደለም። ምንም ትምህርት እንግዲህ ካላነበባችሁ ካልተዘጋጃችሁ ቀላል አይባልም። እና ግን ሎጂስቲክ እንዲሁ ሲታይ አሪፍ የሆነ ኮርሶች ያሉበት ነው። ኢንትረስቲንግ ነው። ከምንኖረው ህይወት ጋር ስለሚያያዝ ትረዱታላችሁ በቀላሉ። ይህንን ካልን ይህን ዲፓርትመንት ጆይን ለማድረግ ምን ያስፈልጋል? አንደኛ የሶሻል ተማሪ መሆን ያስፈልጋል። ናቹራል ከሆናችሁ እንግዲህ ዩኒቨርሲቲ ውስጥ ከሶሻል ወደ ናቹራል አይቻልም። ከናቹራል ወደ ሶሻል ማስቀየር ይቻላል፣ ግን በሬር ኬዝ ነው። አሁን ድሮ ጥሩ ነበረ፣ የሆነ ሰሞን ላይ ተቀሳቅሷል። አሁን ላይ ብዙ መቀየር አይቻልም። እና ገና ሃይ ስኩል ላይ ያላችሁ ነው እንግዲህ ሶሻል መወሰን አለባችሁ። ወይም ደግሞ እነዚህ ፊልዶች ውጪ ምናምን ካሉ በዊኬንድ ናቹራል ተማሪ ሆናችሁ እንግዲህ የሶሻል ፊልዶችን መማር ስለምችሉ ከጎን በዊኬንድ ምናምን የምትማሩበት አክሰሶች ሊኖሩ ይችላሉ። እሱን ፈልጋችሁ መማር በጣም የምትፈልጉት ከሆነ ማለት አሁን ኢንጂነሪንግ ገብቼ በጎን ሎጂስቲክ እማራለሁ ካል ብዙ ጊዜ የግል ኮሌጆች ላይ አይገኙም እነዚህ ዲፓርትመንቶች። አዲስ አበባ ላይ ምናልባት 1-2 ቦታ ሊኖር ይችላል። ክልል ከተሞች ላይ ባሉ ኮሌጆች ግን በጭራሽ አልተፈቀደላቸውም፣ አይሰጡም። የመንግስት ዩኒቨርሲቲዎች ላይ ነው የሚሰጡት። የመንግስት ዩኒቨርሲቲዎች ላይ እድል ደርሷችሁ እነዚህን ዲፓርትመንቶች ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንትን ከወሰዳችሁ የምሬ ነው
በጣም ምርጥ ዲፓርትመንት ነው። እንዲሁም እኔ በጣም ሪከመንድ አደርጋለሁ ይሄንን እንድትገቡና እንድትማሩ። ይሄንን ካልኳችሁ ስለ ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት አላርዝምባችሁ ቪዲዮን። የተለየ ጥያቄ ካላችሁ 4 ዓመት ይቆያል ብያችኋለሁ። 4 ዓመት ይቆያል ብያችኋለሁ። ቀላል ነው ትምህርቱ ብያችኋለሁ። ለመግባት ግን ኮምፒቲሽን ሊኖረው ይችላል። ማለት ውጤት በደንብ መስራት አለባችሁ። ፍሬሽማን እያላችሁ ጥሩ ውጤት ሊኖራችሁ ይገባል። እንደ ልብ ምርጫችሁን እርግጠኛ ሆናችሁ ለመቀበል ውጤታችሁ ጥሩ መሆን አለበት። ቢያንስ ከ3-5 ምናምን በላይ ፍሬሽማን ላይ ካላችሁ በእርግጠኛ ትገባላችሁ ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት። ግን ከዛ እንደየንትን ነው ግቢ ያው በተማሪ ኢንቴክ ካፓሲቲ ይወሰናል። አንድ ሰው 3 ሰርቶም ሊገባ ይችላል፣ 2-9 ሰርቶም ሊገባ ይችላል። ይሄ ማለት ዩኒቨርሲቲዎቹ የራሳቸው ካፓሲቲ ያላቸው ወይም ደግሞ የተማሪ ፍላጎትና የዲፓርትመንቶች አደራደር እንደዚህ ሲያደላድሉ የራሳቸው የሆነ ሜካኒዝም አላቸው። ይሄንን ነገር ሃንድል የሚያደርጉበት በዛ መሰረት ነው የምትቀላቀሉት። ይሄንን ዲፓርትመንት ከተቀላቀላችሁ በኋላ ከተመረቃችሁ በኋላ ስራ ላይ ያለው ነገር በጣም አሳስባችሁ በጣም መልካም ጥሩ ተስፋ ያለው ዲፓርትመንት ነው። ብትገቡ በተለይም ራሳችሁን ቶሎ ወደ ስራ ለማስገባት የምትፈልጉ ያው ማይፈልግ የለም። ይሄንን ግን ቶሎ በቃ ጥሩ ስራ ጥሩ ህይወትን የምትመኙ ልጆች ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ለእናንተ የተሳሳተ ምርጫ አይደለም፣ በጣም ቤስት ምርጫ ነው። ቴንክ ዩ ቬሪ ማች። ቀጣይም በቆንጆ ቪዲዮ እስከምንገናኝ ይህን ቪዲዮ ደግሞ ላይክ አድርጓት፣ ሰብስክራይብ አድርጉን። መልካም ጊዜ ይሁንላችሁ።